ያልክ ማፈናቀሉን ማውገዝ አትችልም ወይ? የኤርትራ ጉዳይ ውስብስብ ነው እያልክ የኤርትራ ጦር የፈጸመውን ወንጀል ማውገዝ አትችልም ወይ? what's the problem with that? ሲምፕሊ ማውገዝ በቂ አይደለም። ሞራል የሞራል ትርጉሙ በጣም ትልቅ ነው። ኢንፋክት መጽሐፍ ላይ በኢትዮጵያና የውጭ ጎረቤቶች መካከል ትልቅ ግንኙነት አለው ብለህ የምትጠቅሰው ኢንፋክት ኤርትራን አይደለም። መጽሐፍ ላይ ምን ትላለህ? በቀጣናው ኢትዮጵያ በየትኛውም አካባቢዋ ከሶማሊያ ሕዝብ ጋር ባላት ግንኙነትና ትስስር ልክ ከሌሎች አገሮችና አጎራባች ሕዝቦች ጋር የላትም ብለህ ጽፈሃል። አንደኛ ከሶማሊያ የሆነ ጦር መጥቶ ያንን መሰል ጭፍጨፋ በኢትዮጵያ ውስጥ በሶማሌ ክልል ወይም በኦሮሚያ ቢፈጽም would you take the same stand? Yes I would because ለምሳሌ ሶማሊያና ኢትዮጵያ ረጅም ግንኙነት አላቸው ብለው ኢኮኖሚካሊ ነው። ያ ብቻ አይደለም። በሶማሌ ድንበርና በሶማሊያ መካከል ያለው ህዝብ ተመሳሳይ ነው። የኢትዮጵያ የተወለደ ሶማሌ ሞቃዲሾ ላይ ስልጣን ይዞ ታየዋለህ። ኦኬ ሞቃዲሾ የተወለደ ደግሞ ኢትዮጵያ ውስጥ ታየዋለህ። ለዚህ ነው ሉዓላዊነት ስቴት የምንለውን ነገር በእኛ አካባቢ ላይ ሞር ኬርፉሊ ሞር ሊበራሊ ካላየ ነው በስተቀር ሪጂድ በሆነ መልኩ የምናየው ከሆነ ሪያሊስቲክ አይደለም። ለዚህ ነው የሞቃዲሾ ሰላም ከአዲስ አበባ ጋር የተያያዘ ነው፣ ከጅጅጋ ጋር የተያያዘ ነው። ለምሳሌ ሶማሌ ስለኔ ሶማሊያን አይደለም የምለው ሶማሊ ስፒኪንግ ፖፑሌሽን ባጠቀ ጅጅጋ አንስቶ ጅቡቲን፣ ሀርጌሳን፣ ሞቃዲሾን አካቶ ነው። ምክንያቱም ይሄ ማህበረሰብ በተለያየ በ3-4 ስቴት ውስጥ ይከፋፈል እንጂ አንድ ማህበረሰብ ነው። ከኛ ጋር ደግሞ ረጅም ድንበር ይጋራል። ኦኬ እንደ ቶታሊ ፎሪን እንደሆነ ሀገር የምታየው ከሆነ ሪያሊስቲክ አይደለም። ምክንያቱም የተወሳሰቡ ዶሜስቲክም ፎሪንም አዘ ሴም ታይም የሚያደርጋቸው ነገሮች አሉ። እሺ በበቂ ስላወራንበት አይ ቲንክ the viewer will judge ብዬ ለለፈው። በቅርቡ እንደ አዲስ የጀመርከው እንቅስቃሴ እርግጠኛ ግቡ ምን እንደሆነ አልገባኝም። በእውነቱ ምን ማለት እንደሆነ ላስረዳህና አብይ እንጂ ብልጽግና ፓርቲ የለም ብለሃል። አብሮ ደግሞ አብይ እንዲታረም ብዙ እንደጣርክ እንዳልተሳካልህና ከዚህ በኋላም አብይ ወደ ሰላም ወደ ትክክለኛው ጎዳና ይመጣል የሚል ግምት እንደሌለ ተናግረሃል። ነገር ግን ደግሞ ዓላማዬ መንግስት መገልበጥ አይደለምም እያልክ ነው። ስለዚህ እንግዲህ ብልጽግና ከሌለ አብይ ካልታረመ መንግስት ካልተቀየረ ታዲያ ምን ይሁን ነው እያልክ ያለው? አሚን ምንድነው ጥያቄ? are you just trolling them? ነው መንግስት መገልበጥ አይደለም ዓላማ ያልኩት። መንግስት አብይ በራሱ ጊዜ እየወደቀ ነው። የኔን ትብብር አይፈልግም፣ የኛን ትብብር አይፈልግም። ትልቁ ጉዳይ አብይ ይዞን እንዳይወድቅ መስራት አለብን ነው። ምክንያቱም የአብይ ትልቁ ጠላት አብይ ራሱ ነው። በተውም ራሱ በራሱ ጊዜ በሚሰራው ፋውል የሚወድቅ ሰው ነው። ሲወድቅ ግን ሀገርና ህዝባችንን ይዞ መሄድ የለበትም ነው። ለውጥ ይመጣል። ለውጥ በሶስት በኩል ነው ሊመጣ የሚችለው በአንድ ሀገር ውስጥ። በተለይ ደግሞ እንደዚህ ፐርሰናሊስቲክ ዲክቴተርሺፕ በሆኑ ሀገሮች ውስጥ አንዱ ትራንስፎርሜሽን የምንለው ነው። አብይ አንድ ቀን ፈጣሪ አናግሮት ልቡ ተቀይሮ አይ ይሄን ነገር ወደ አደጋ ነው እየመራ ያለሁት ቆም ብዬ ተናግሬ ልመልስ አንዱ እሱ ነው። That likely I will come to the judgment, give me time. ሁለተኛው ሪፕሌስመንት የምንለው ነው። አብይን ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም ወይ በህዝባዊ አመጽ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛው ትራንስፕሌስመንት የምንለው ማለት ነው። ሶስቱም የራሱ ኮስት አለው፣ የራሱ ቤኔፊት አለው። አብይ ወደንተ ጥያቄ ልምታው እስካሁን ከማውቀው አንስቶ የፈጣሪን አላውቅም። አብይ the human ይለወጣል የሚል ተስፋ የለኝም። አንድ በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ራቃቸዋለሁ። በተወስ at some point እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ አደጋ ውስጥ ነው ያሉት። ሆኖም ግን ሶስተኛው
እሱም ሶስተኛውም አደጋ አለው። አማጺዎቹ ይቀጥላሉ። አብይ አማጺዎቹን ሊያሸንፍ የሚችልበት እድል የለም። አማጺያኖቹም ከዚህ በፊት እንዳየነው 1991 እንዳየነው ዩኒፋይድ ኦርጋናይዝ በሆነ መልኩ መጥተው ሪጂም ቼንጅ አድርገው አዲስ ስርዓት መገንባት የሚያስችላቸው አቅም ስለሌለ እሱም አደጋ አለው። የኮዝ ቤኔፊት አናላይዝ አድርገህ ስታየው ለዚህ ለሁለቱም በተለይ ደግሞ አይ ብሊቭ ሪጂም ቼንጅ በኢህአዴግ ጊዜ አላመንኩም፣ አሁንም አላመንኩም። ሪጂም ቼንጅ የነበረ ሙሉ በሙሉ አፍርሰ አዲስ መገንባት ስለሆነ እኔ ከነበረ ውስጥ የተበላሸውን እጢ ቆርጦ ጤነኛውን በማስቀጠል ነው ማምነው እና ከዚህ አንፃር ሁለተኛው ጥሩ አማራጭ ነው ብዬ ማምነው። ነገር ግን ያም ራሱ ቁጭ ብለህ ስለጸለይክ ያመጣል። ህዝባዊ ፕሬሸር፣ የፖለቲካ ፕሬሸር አልተርኔቲቭ ሪያሊቲን በመመስረት አንደኛ ስታተስ ኮ እንደማይቀጥል በተጨባጭ ማሳየት ያስፈልጋል። ሁለተኛ ደግሞ ከስታተስ ኮ ቢለወጥ ሙሉ በሙሉ የስታተስ ኮ ውስጥ ያሉ ሰዎች ኪሳራ ላይ እንደማይደርሱ ማሳመንና ጋራንቲ መስጠት ያስፈልጋል። እስቲ ያሳየኝ ማለት ያኔ የቄሮን ትግል በሚካሄድበት ወቅት የኦፒዲዮ ስትራክቸር ስለነበር ያንን ማድረግ ተችሏል እንበል። አሁን ባለው ሁኔታ ኦሮሚያ ያለው ሁኔታ የምታውቀው ነው፣ አማራ ያለው ሁኔታ የምታውቀው ነው፣ ትግራይ ያለው ሁኔታ የምታውቀው ነው። ያ በ2018 ተሞክሮ ፌል ያደረገ ሬጂም ቼንጅ ሳይሆን ከዛ በመለስ ያለ ሂደት አሁን ከዚህ ሁሉ ፌሊየር፣ ከዚህ ሁሉ ውድቀት፣ ከዚህ ሁሉ ኪሳራ በኋላ ትክክል ይሆናል ብለህ እንዴት ታስባለህ? ሪሊ እንዴት ሊተገበር ይችላል? ለምን it is the better of the worst choices። ያኔም ቢሆን እኮ ቅድም እንዳልኩ የነበሩ ሶስት አማራጮች መጥፎች ነበሩ። ከመጥፎ በጎ ብለን ያሰብነው የወሰንነው። አሁንም ቢሆን አብይ ልቡ እንዲቀየር የተደረገው ሙከራ አልሰራም። ሊቀየር እንደማይችልም ደምድሜልሃለሁ። ስርዓቱ ሙሉ በሙሉ እንፈንግለው ብሎ ከተሄደ ይቻላል። መልሶ ግን ኮንስቲቱት ማድረግ ናይትሜር የሆነ ሲቹዌሽን ነው የሚያመጣው። ሪሌቲቭሊ ጥሩ አማራጭ አይደለም፣ ግን የተሻለ እድል ያለው ሀገርን የማስቀጠል እድል ያለው አሁን ቅድም አስተዋል አኖክራሲ ውስጥ ነው ያለነው። አኖክራሲ ማለት የመንግስት አቅም በጣም የተመናመነበት፣ መንግስትም ቫዮለንት አንሩል የሆነበት፣ የአማጺ ኃይሉም ቫዮለንት አንሩል የሆነበት፣ ህዝብ መከራ ውስጥ ያየበት ነው። ከዛ ከአኖክራሲ ወደ ነው አንድ ሀገር ሊሄድ የሚችለው። አንዱ ወደ ቶታል አናርኪ፣ ቶታል ኮላፕስ ስቴት አናርኪ የመሄድ እድል አለው። ሁለተኛው በጥንቃቄ ከያዝከው ስሊም ጠባብ ቢሆንም ስቴቱን መልሰ ሪኮንስቲቱት አድርገህ ወደ ዲሞክራሲ ለመሻገር ያለህ እድል ትንሽ እድል አለው። ያ እድል ግን የሚመጣው በሁለተኛው ባልኩ አማራጭ ነው እኮ። ያኔ ጥያቄ እሱ ነው። አሁን ፓርቲው ደካማ ነው። አሁን ብዙም አትክፋኝ አነጎርጎ ዲቴልስ ግን የምትሰሙኝ ጥያቄ ግን እሱ ነው። እሺ ፓርቲው ቢዳከሙም የስቴት ኢንስቲትዩሽኖች አሉ፣ የህግ ሴኩሪቲ ኢንስቲትዩሽኖች አሉ፣ የተለያዩ ኢንስቲትዩሽኖች አሉ። እነዚህ ኢንስቲትዩሽኖች በጣም ተዳክመዋል። ከቀን በቀን እየተዳከሙ ነው እየሄዱ ያሉት። but they still around። እነዚህ ኢንስቲትዩሽኖች ዛሬም ቢሆን ፕሪዘርቭ መደረግ አለባቸው። በተለይ ደግሞ ደጋግሜ እንደምናገረው አርሚው ፕሪዘርቭ መደረግ መቻል አለበት። የሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ መደረግ አለባቸው። እነዚህ ሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ ጋር የሚደረጉት እኔ ስላልኩ ብቻ ሳይሆን የራሳቸውም ውሳኔ መኖር መቻል አለበት እና ከዚህ አንፃር ምንም እንኳን ቅድም እንዳልኩ this is not an ideal situation, it's worst case scenario ውስጥ ነው ያለነው። ከworst case scenarioዎች ውስጥ ትንሽ የተሻለው እድል ነው የሚለው ከዛ ነው የምንሄደው። እሺ የመጨረሻ ጥያቄ በዚህ ጉዳይ I'm really struggling to understand you። ለዛ ነው ኦኬ አብይ መቼስ እስካሁን በምናየው እኔ ምንም እድል የለም በሚለው እስማማለሁ ካንተ ጋር 100%። አብይ ይሄ እንዲሆን ሊፈቅድ የማይችል ከሆነ and በየጊዜው ይናገራል እናውቀዋለን፣ ሁሉም ትግል ከውስጥ ሆኖ ትግል ማፍረስን እናውቀማን ነው ከውስጥ ሆኖ መታገልን እናውቀዋለን፣ የጎዳና ላይ ነውጥንም እናውቀዋለን የሚል ሰው ነው። ምንም አይነት እድል ለዚህ ሊሰጥ የማይችል ሰው ነው። ሶ አብይ በቦታው እያለ አሁን የምትለው እንዴት ሊሆን እንደሚችል ሊገባኝ አይችልም እውነት ለመናገር። ሶ የምትለው ነገር ካለ ሜቢ የተወሰነ ብርሃን የሚፈነጥቅ የተወሰነ አስተያየት እንድሰጥበት ነው። አንድ ሁለተኛ አብረህ ብትመልሰው ደስ የሚለኝ ዘን አሁን የያዝከውን አቋም ከግምት አስገብተው ሰዎች ዘን ጃዋሪ እየተንቀሳቀሰ ያለው አብይ ክራሽ ላንድ ሊያደርግ የሚችልበት እድል ካለ
ስልጣኑን ለመረከብ ነው፣ አብይን ለመተካት ነው የሚሉ ሰዎች አሉ። እሱንም አድሬስ አድርገዋል። አይደለም አብይ ማንኛውም አምባገነን በራሱ ፍላጎት ለውጥ አያመጣም፣ ሚራክል ካልታየው በስተቀር። ለዛ ነው ቅድም ያልኩህ ከሱፐርናቹራል ኢንተርቬንሽን ዲቫይን ኢንተርቬንሽን ፕሮፌሰር መረራ የሚለው ነገር እሱ ውጪ ማንኛውም አምባገነናዊ ስርዓት በራሱ ፍላጎት ወደ ለውጥ አይገባም። ህዝባዊ ጫና አይ ቲንክ ህዝባዊ ጫና ግዴታ ነው። ፍሬድ ዶግላስ መሰለኝ ነው ህዝብ ሊቀበል የሚችለውን የጭቆናና የአፈና መጠን ከነገርከኝ ምን ያህል አንድ አምባገነን ሊጨቁን እንደሚችል ምን ያህል ለመጨቆን እንደሚሄድ ልነግርህ እችላለሁ ይላል። ከዚህ አንጻር አይደለም አብይ ሌሎቹም ቢሆኑ በራሳቸው ጊዜ አይመጡም። ትልቁ ነገር የህዝብ የአገሪቷ ልሂቃን በቃ የሚሉበትና ወደ ትግላቸውን አቆራኝተው የሚሄዱበት አማራጭ አስፈላጊ ነው። በጾም በጸሎት ብቻ የሚመጣ ነገር አይኖርም። የክራሽ ላንዲንግ ቅድም ባለፈው እንዳልኩ ነው። አሁን ያለው ነገር ማማንን ይተካ የሚል ነገር አይደለም። ያ የመተካካቱ ጉዳይ ምናልባት ወደኋላ ተመልሰን የዛሬ 10 ዓመት ላይ እንደዛ ልናወራ እንችላለን። የመተካካት ፖለቲካ እኮ ልክ አይ ቲንክ ፖስት 2010 ኢሌክሽን እና መለስ ልተካ የሚልበት ጊዜ ኢት ሜድ ሴንስ የመተካካት ፖለቲካ። ምክንያቱም መኪናውን አቆመኸው ነው የምትተካው አይደል ሾፌሩ። አሁን አደጋ ውስጥ ባለበት ሁኔታ ውስጥ ወደ መተካካቱ ማውራቱ እሱ ሪያሊስቲክ አለመሆን ነው። ግን ሰዎች ጥያቄ ያላቸው ጀዋር ሰዎች ጥያቄ ያላቸው ስለ አሁን ለምሳሌ ኦኬ ብዙ ጊዜ ይሄን መልስ እንደሰጠህ አውቃለሁ። ግን ኦኬ አንተ የምትፈልገው ሆነ which is መንግስቱ ከመፈራረስ ስቴቱ ከመፍረስ ዳነ እንበል just hypothetical ጥያቄ እናርገውና ከዛ በኋላ ጠቅላይ ሚኒስትር የመሆን ፍላጎት አለ ሆይ? አንተ ይሄን ጥያቄ ስጠይቅ መጀመሪያ እስቲ ጭንቅላቱ ይኖርና ከዛ ስለመጠምጠሙ እናስብበታለን ነው። ጭንቅላቱ አለ እንበል just for the sake of our conversation ትጠመጠምበታል። ኢትዮጵያ እኮ ሃይፖቴቲካል ሀገር አይደለችም ቴዲ። ኖ እኔ አይደለም አጠየቅ አይደለም we're not talking hypothetical እዚህ እኮ we are talking about ኢትዮጵያ ዛሬ 20 ሚሊዮን በላይ የሚሆን ህዝብ የእርዳታ ተደጋፊ ነው። ህዝቡ ሚላስ የሚጎረስ አላገኘም። ሰው ከአዲስ አበባ ውጭ ያለው ህዝብ ወጥቶ መግባት አልቻለም። በዚህ ደረጃ ኢትዮጵያ ድሮም ደሃ ነች። ድህነት ቆየበት ነው። ግን በዚህ ደረጃ የኢኮኖሚ ችግር፣ በዚህ ደረጃ የሴኩሪቲ እጦት ታይቶ አያውቅም። በዚህ ደረጃ ሰው ኢንሴኪዩር እና ቨልነራብል ሆኖ አያውቅም። ይሄ ባለበት ሁኔታ ላይ ሃይፖቴቲካል ነገሮችን ማውራት ለኔ አይ ቲንክ ኢትስ ኖት ፌር። ለዚህ ነው ሃይፖቴቲካል ነገሮችን ማውራት የማልፈልገው። ሪያሊስቲክ የሆኑ አሁን በታች ባሉት ሪያሊስቲክ በሆኑ ነገሮች ውስጥ በምን መልኩ እንሂድ የሚለውን የአብይ ትራውማ ስላለ ሰው ዋት አር ዊ ጌቲንግ የሚል ጥያቄ ቢኖረው ልትፈርድበት አይገባም መቼስ። እና ስንደርስ እናውቀዋለን ማለትን ሰው በጣም እንደ ትልቅ ችግር እያየው ስላለ ነው። ኤኒዌይስ መልስን ሰጥተሃል። አሁን እንግዲህ ስለ አንተ ፖለቲካ ሚና ስለሆነ በዛው እያወራን ያለ ነው። በመጽሐፍህም ሆነ በልዩ ልዩ አጋጣሚዎች መጽሐፍህን እንደተመለከትኩ እኔ በጣም በቄሮ እንቅስቃሴ ውስጥ በቃ የምህንድስና ተግባር እንደነበረህ ነው የጻፍከው። ይሄን ኮንቴስት የሚያደርጉ ሰዎች ገጥመውኛል በኦሮሞ ፖለቲካል ኮሚኒቲ ውስጥ። ግን እኔ እሱ ልቶና መጽሐፉ ላይ ብቻ ያገኘኋቸውን ፍንጮች አንስቼ ሀሳብ ሰጥበት። አንደኛ በቀደም የጠቀስኳት አለች የቄሮ እንቅስቃሴ እየተካሄደ አባዱላ አዲስ የፖለቲካ ፓርቲ ያስፈልጋል የሚል ሀሳብ አምጥቶ ሰዎችን አነጋገርኩኝና በፍጹም ተቀባይነት አላገኘሁም የሚል ነገር ጽፈሃል። ሶ was ኦህዴድ rejecting that and ያንን ደግሞ ኦህዴድ I'm in charge እያለ እንደነበር አድርጎ መውሰድ ይቻላል ወይ? ምክንያቱም ቃል በቃል ያሉኝ ሰዎች መሰለ ጃዋርም ሆነ ብዙዎቻችን የኦህዴድ ማይክሮፎኖች ነበርን እንጂ በራሳችን አልነበረም። ከነሱ የሚልኩልን መረጃ እነሱ የሚልኩልን ኢንፎርሜሽን ነበር የምንጠቀመው የሚሉ ሰዎች ስለገጠሙኝ እሱን አድረስ እንድታረግ ነው። ሁለተኛ ማሳያ ያንተን ገለጻ ስንከተል
ስልጣኑ ወደ ኦሮሞዎች እንዲተላለፍ ስምምነት ላይ ተደረሰ ካልክ በኋላ ያንን ከጠቀስክበት በኋላ ባለው የመጽሐፍ ክፍል ያንተ ሚና ሻርፕሊ ዲክላይን ሲያደርግ ይስተዋላል። ለምሳሌ አብይን በተመለከተ አብይ ባይሆን ይሻላል ለማይሆን ያልከው ሐሳብ ያጠናቀርከው ሪፖርት እንኳን መልስ ለመስጠት የተጨነቀ ሰው አለመኖሩን ጽፈሃል። ሶ ጃዋር ያንተ ሚና በትግል ውስጥ ሳይበዛ ሳያንስ ይገለጽ ቢባል ሪሊ ምን ነበር? የሽማግሌ ጋር የነበረን ውይይት እንዲህ ያሉት ኦዴዶች አይደሉም። መጽሐፍ ውስጥ ኬርፉል ካየው አብረት ስራ የነበረው በተለይ ደግሞ ከጌሮች ጋር በነበረን ውይይት ቀድሞም ራሱ በፖለቲካ ፓርቲ መደራጀት ይከፋፍለናል። የአንጃን ፖለቲካ ከዚህ በፊት የነበሩትን የትግል ድርጅቶች ያዳከመ የአንጃነት ፖለቲካ ሊያመጣ ይችላል። ስለዚህ በሶሻል ሙቭመንት መቀጠሉ ነው ይሻላል የሚል ነው። እኔም ሆንኩ ሌሎቹም የነበረን ሚናም የፈለግነው ማድረግ የፈለግነው እስከ ለውጥ የመግፋት እንጂ ከለውጥ በኋላ የሶሻል ሙቭመንት በማንኛውም ሀገር ውስጥ እስከ ለውጥ ያመጣል። ለውጥ የፖለቲካል ሶሳይቲ የሚኖረው ለፖለቲካል ሶሳይቲ ማስረከብ በሚል ነው። ኦህዴድ አይደለም የድርጅት መቋቋም ነው። ኦህዴድ እንግዲህ የኦህዴድ ጎድፋዘር አባዱላ ነው። አባዱላ ፖለቲካ ድርጅት አቋቁሙ ካለ ኦህዴድ ምን ማለት ምን ሲል እንደነበረ I think 2015 2016 ይመስለኛል። ኦህዴድ አይደለም እኛ ራሳችን ነን በውስጣችን ነው ድርጅትን ማቋቋም ያልፈለግነው እንጂ ለኦህዴድ በአጠቃላይ ባልናገርም I think አባዱላ ድርጅትን እንድናቋቁም ይፈልግ ነበረ። የኔ ሚና ምንድነው? እሱን ለህዝቡና ለአንባቢ ተወዋለሁ። እሺ አብይ ቅሙ ጽፎታል ፍኖተ ካርታ ብሎ የሆነ ሐሳብ አንስቶብህ ነበረ። አሁን አንተ ብዙ ልትናገርበት አትፈልግም አይነው፣ ግን do you have ማለት ለሌሎች ሰዎች የምታጋራው ሌሎችም ሐሳብ ሊሰጡበት የሚችል ሮድማፕ አለ? ብዙ ጽሁፎች አሉ መጽሐፍ ውስጥ እንዳስቀመጥኩት፣ ብዙ ጽሁፎች፣ ብዙ ስሞች፣ ብዙ ልውጦች አሉ። አንዳንዶቹ ያው ጊዜው አልደረሰም ሪሊዝ ለማድረግ፣ ጊዜው ሲደርስ ሪሊዝ የሚደረጉ ይሆናሉ። እሺ ጃዋር በጣም አመሰግናለሁ። እንግዲህ ብዙ ጉዳዮች አንስተናል፣ አውርተናል። ተስፋ አደርጋለሁ ኮንቨርሴሽኑ እንደሚቀጥል በብዙ ጉዳዮች ላይ እንግዲህ ዛሬ ከኖሩት ውይይቶች በሚኖር ፊድባክም ሁላችንም የየራሳችንን ትምህርት እንወስዳለን ብዬ ነው የማስበው። ስለመጣህ አመሰግናለሁ። እነዚህ ናቸው ዛሬ ላነሳቸው ያሰብኳቸው ጥያቄዎች። ቴዲ ከመሄዴ በፊት አንድ መልዕክት ላስተላልፍ። አንተ ላይ እንደመቀርብ ሳስብ ስስማማ በጣም እኔም ያንተም ወዳጅ የሆኑ ሰዎች ናቸው፣ ማከብራቸው ሰዎች ናቸው ፑሽ ያደረጉኝ። ብዙዎች ተቃውሞ ነበራቸው፣ በተለይ ከኦሮሞዎች ከፍተኛ ተቃውሞ ነበረ። ብዙ ሊንኮችን ልከዋል። አንዳንዶቹ ያዩዋቸው ነገሮች በጣም ዲስተርቢንግ ነበሩ። በዚህ ደረጃ የኦሮሞ ጥላቻን ማራመድ ማንንም አይጠቅምም። ማንንም አይጠቅምም ማለት ነው። ማንንም አይጠቅምም። ስለዚህ ትክክል አይደለም እሱ። አንተ ዲፌንድ ራስህን አድርግ። አንተ ጨርስና ዲፌንድ ራስህን። እሺ አንዳንድ ያየኋቸው ነገሮች ገዳን በማጥላላት ጥግ የነካ ጸረ ኦሮሞ አመለካከቱ ኦሮሞንም ኦሮሞ ብዙም አይጎዳውም፣ ግን ለሚዲያም ለህዝባችን መስተጋብርም ጠቃሚ ስላልሆነ አይ ቲንክ ወደፊት ሆፕፉሊ ታሻሽለዋለህ። እኔም የመጣውን ለምንድን ነው በእኔም ላይ ያለህን አቋም ሁሉንም አውቀዋለሁ፣ ግን አልቲሜትሊ ሂውማንስ አር አት ሃርት ያር ጉድ ብዬ ነው የማምነው። አት ሃርት ሂውማንስ አር ጉድ። ቴድሮስ የራሱ አቋም አለው፣ አይዲዮሎጂ አለው። ለኦሮሞም ሆነ ለኢትዮጵያ ህዝብ ከልቡ ክፋት አለው ብዬ ለማመን አልወደም። ስለዚህ ሰዎችን ኢንጌጅ ማድረግ ወዳለሁ። ከዛ አንጻር ነው የመጣሁት እና ሆፕፉሊ ወደፊት አንተም ብቻ አይደለም ይሄንን የምለው ከሁሉም ከኦሮሞ ሆነ ከትግሬው ከአማራ ከሶማሌ በተወሰነ በተቻለ መጠን ትችቶች በኦሮሞ ላይ ትችት በኦሮሞ ኤሊት ላይ ትችት ይቀጥል፣ በትግራይም ላይ ይቀጥል፣ በአማራም ላይ ይቀጥል። በተቻለ መጠን ግን ትችቶችን ረገብ ማለት መልኩ ማቅረቡ አስፈላጊ ነው ብዬ ማምነው። እሺ አመሰግናለሁ ጃዋር። እኔ ደግሞ የሚገርምህ አንተ ባራመድካቸው አቋሞች ዙሪያ ኦሮሞ ያልሆኑ ሰዎችን ኤሊየን እንዳልክ፣ በህብረተሰብ ላይ ፍጅት የሚያስከትሉ ተረክቶች እንዳራመድክ፣ ይሄን ፕላትፎርም በፍጹም ዲዘርቭ አያረግም ብለው የተከራከሩ ብዙ ሰዎች ናቸው።
ሴም እኔ መምጣትና መጠየቅ አለበት ብዬ በማሰብ ነው ይሄንን ያደረኩት። ሶ እኔ ለኦሮሞ ህዝብ ጥላቻ የለኝም። የገዳ ስርዓትን በተመለከተ ያለኝ አስተያየት አለ፣ መከበር አለበት። ያ የገዳ ስርዓትን በተመለከተ ስናገር አንድም ቦታ የኦሮሞን ህዝብ በተመለከተ በጅምላ የተናገርኩበት ወቅት የለም። የኦሮሞም ሆነ የማንኛውም ህዝብ ጥላቻ የለብኝም። I just want to make that clear። ስለዚህ አየህ እኛ ጋር የማይመችን ሐሳብ በቀላሉ እንትን ጣል ነው እያሉ መፈረጅ በጣም ኢዚ ኤንድ ሌዚ ስለሆነ የተደረገ እንጂ በርዕዮትም ሆነ በቴዎድሮስ ዙሪያ ስለ ኦሮሞ ጥላቻ የተነገረ ነገር አንድም ፍሬ ያለው ብዬ አላምንም። ነገር ግን I'll be mindful of that። አስተያየትን ተቀብያለሁ። በጣም አመሰግናለሁ ጆ። እኔም አመሰግናለሁ ቴዲ።